እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ። ተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የኢትዮጵያ ችግር የሚፈታው ከውጭ በተቀዱ ሳይሆን የራስን ነባራዊ ሁኔታ ባገናዘበ ሀገር በቀል ዕውቀት ነው። የመደመር እሳቤ የተውሶ ርዕዮተ ዓለሞችን በመተው በኢትዮጵያ ታሪክና ስነ ልቦና ላይ የተመሰረተ መፍትሄ መፈለግ ላይ ያተኩራል። ብሔራዊ አንድነትን የሚያጠናክር ያለፈውን አፍራሽ የፖለቲካ ባህል የሚቀይር አዲስ ትርክትም መገንባት ላይ ያተኩራል። በኢኮኖሚ በዲፕሎማሲና በፖለቲካ ዘርፎች የርዕዮተ ዓለም አክራሪነትን በመተው ለሀገር የሚጠቅሙ አቅጣጫዎችን በጋራ ይተክላል። በአጠቃላይ ብልጽግና የኢትዮጵያን የፖለቲካ ስብራት በመጠገን የሕግ የበላይነት የሰፈነበት ተጠያቂነት ያለውና ሁሉን ያካተተ ዴሞክራሲያዊ ስርዓት ለመገንባት በቁርጠኝነት እየሰራ ይገኛል። ይህ ጉዞ ዴሞክራሲን እንዲሁ ለማንሳት ሳይሆን የዕለት ተዕለት የህይወት እሴት ለማድረግ ያለመ ነው። የመድብለ ፓርቲ ስርዓትን በማጠናከር ዴሞክራሲን የማጽናት ጉዞ በኢትዮጵያ የፖለቲካ ታሪክ ውስጥ እውነተኛ ዴሞክራሲን እውን ለማድረግ የመድብለ ፓርቲ ስርዓት አማራጭ የሌለው ጉዳይ ነው። ብልጽግና ፓርቲ ሀገራችን ያላትን ብዝሃ ፍላጎትና ብዝሃ ማንነት ለማስተናገድ የብዙ ድምጾች መሰማት ወሳኝ መሆኑን በጽኑ ያምናል። የመድብለ ፓርቲ ስርዓት ግንባታ በአንድ ሀገር ውስጥ ዴሞክራሲ እንዲሰፍን የህዝቦች ድምጽ እንዲሰማና የስልጣን ባለቤትነት በህዝብ እንዲረጋገጥ የሚያደርግ ወሳኝ ሂደት ነው። ይህ ስርዓት በተለይም እንደ ኢትዮጵያ ባሉ ብዝሃነት ባላቸው ሀገራት ውስጥ የተለያዩ ፍላጎቶችንና አመለካከቶችን ለማስተናገድ አማራጭ የሌለው መንገድ ነው። ብልጽግና ፓርቲ ዘመኑን የሚዋጅ ኢትዮጵያን የሚመጥን የፖለቲካ ባህል በመገንባት ሂደት ውስጥ ባለፉት ዓመታት በ2013 ዓ.ም በነበረው ሀገራዊ ምርጫ የተገኘውን ውጤት ሊያጠናክር በሚችል መልኩ ሌሎች ሐሳቦች ቦታ ሊያገኙበትና ለሀገር ግንባታው አስተዋጽኦ ሊያደርጉበት የሚችሉበትን በር ከፍቷል። የፖለቲካ ፓርቲዎች የጋራ ምክር ቤትን በማቋቋም ልዩነቶችን በንግግር በመፍታትና ተፎካካሪዎችን በመንግስት መዋቅር ውስጥ በማካተት ሀገራዊ አንድነትንና የጋራ ብልጽግናን ለማረጋገጥ ሰርተናል። ያደገ የፖለቲካ ባህል በኢትዮጵያ እንዲታይም ሆኗል። የሐሳብ ስብጥሩ ለኮታ ሳይሆን ለእውነተኛ መድብለ ፓርቲ ስርዓት ዝርጋታ የዋለ መሆኑም ግልጽ ነው። ይህ አካሄድ በተለያዩ ሐሳቦች መካከል አብሮ የመስራት ባህልን ያዳብራል። ተፎካካሪ የፖለቲካ ፓርቲዎችም በመንግስት ውሳኔዎች ላይ ሐሳባቸውን እንዲያዋጡ አድርጓል። የመደመር እሳቤ የፖለቲካ ምህዳሩን በማስፋት ተፎካካሪ የፖለቲካ ፓርቲዎች በመንግስት መዋቅር ውስጥ ተሳትፎ እንዲኖራቸው በማድረግ ልዩነቶችን በማስታረቅና የጋራ ብልጽግናን በማቀድ ሀገራችንን ከተስፋ ብርሃን ወደ ተጨባጭ ልማት እያሸጋገረ ይገኛል። ፈጣን እድገትን በማዝለቅ ሀገራዊ ክብርን ማስጠበቅ